እኔ ፕሮቴስታንት እንደመሆኔ መጠን እኔ አሁን አማርኛ ተናጋሪ ነኝ። አማርኛ ኢየሱስ ክርስቶስ እንላለን። ከምን ከዕብራይስጥና ከግሪክ ተተረጎመው የተቀባ አዳኝ ከመላው ተጠራዋለሁ። እንግሊዘኛው ላይ ደግሞ ጂሰስ ክራይስት እንላለን። በግሪኩ ደግሞ ክርስቶስ በዕብራይስጥ ደግሞ እንደዚሁም የራሱ አርማይክም የራሱ ትርጉም በተለያየ እንትን ኢቭንፍ እዚሁ ኢትዮጵያ ውስጥ ሮመኛ ዋቃ እኔ ማመልከው አምላክ ዋቃ ተብሎ ይጠራል። እዚህ ወደዚህ በኩል ደቡብ ወደ ሲዳማ በኩል ብትሄድ ማጋኖ ይባላል። በማጋኖ ስም ይጠራል። ወደዚህ ብትሄድ ወደዛ ወደ ኦሞ ጾሶ ተብሎ በወላይተኛ ጦሶ በማለት በተለያየ ቋንቋቸው ትርጉሙን ይጠቀማሉ። በአማርኛ እግዚአብሔር ብለን እንጠቀማለን። ሶ አላህ የምለው ሁሉም ቦታ ላይ በአረበኛ እንዲጠቀሙና በአረበኛ ኮሙኒኬት እንዲያደርጉ ለምን ተፈለገ? አላህ ካልተባለ ግዴታ አይሰራም ወይ ነው? ይሄ ቅድም ስለ ላንጉዌጅ ሰምቼዋለሁ። ምንድነው የሱ ጥያቄ? አንድ ሚውት ታደርግልኛለህ? ድምፄ እንትን እያለ ስለሆነ ወገናችን ምንድነው እያለ ያለው? እኛ እኮ የእኛ አምላክ ያህዌ ተብሎ ይጠራል፣ አዶናይ ተብሎ ይጠራል፣ ኤሎሄም ተብሎ ይጠራል። እዛ በዕብራይስጡ፣ በአራማይኩ፣ በግሪኩ ከዛ በኋላ ዋቅዮም እግዚአብሔርም ሊባል ይችላል፣ ዋቀም ሊባል ይችላል ብሎ በጣም ብዙ ቋንቋዎችን ጠርቶ በእነዚህ ሁላ ይጠራል። እና የእናንተ አምላክ ደግሞ አላህ ነው ተብሎ የሚጠራ ሁሉም ቦታ ለምንድነው አረብኛ የሆነው ነው እያለ ያለው። የመጀመሪያው ስህተት አላህ የሚለው አረቢክ አይደለም። ምንም ያህል በአራማይክ ውስጥም አላህ የሚለውን ቃል ብንጠቀምም ኖት ኦንሊ አረቢክ ብቻ አይደለም፣ በሴሜቲክ ላንጉዌጅ ውስጥ ይህንን ቃል ከጥንት ጀምሮ የሚጠቀሙት ህዝቦች ነበሩ። ለምሳሌ አንተ አምላኬ ነው የምትለው ኢየሱስ ክርስቶስ ራሱ ኢየሱስ ክርስቶስ እያልኩ ነው በሚናገርበት ቋንቋ በአራማይክ ሲጠቀም የነበረው እግዚአብሔር ምናምን ብሎ ሳይሆን አላህ ብሎ ነበር ሲጠቀም የነበረው። የአምላካችን ስም ፕሮፐር ናውን ነው። ኦኬ፣ የራሱ የዛቱ ስም ነው፣ የህልውናውን የሚገልጽ ስም ነው። ለዚያ የሚቀያየር የሚለዋወጥ አይደለም። አንደኛ አረብኛ አይደለም። በአራማይክ ቋንቋ ውስጥ ምንድነው ሴሜቲክ ላንጉዌጅ ውስጥ ከባክግራውንድ የነበረው ከጥንት ጀምሮ ህዝቦች ነቢያትም ሲጠቀሙበት የነበረ ነው። ስለዚህ እውነተኛ የአምላክ ስም ስለሆነ የሚለዋወጥ የሚቀያየር አይደለም። ከዚህ አንጻር የጌታ አምላካችን ስም በዓለም አቀፍ ደረጃ ከጥንትም ከነቢያት ጀምሮ እስከ ዛሬዋ ቀን ድረስ አላህ ተብሎ ይጠራል ነው። ኖት ኦንሊ አረቢክ ኢቭን ኢን አራማይክ ኢየሱስ ራሱ ሲናገርበት የነበረ ቋንቋ ነው። አማኑኤል ምናልባት እንደዛ የሚል ማስረጃ እኔ ያልኩት ጥያቄና መልስ የተለያየ ነው። እኔ ያልኩት ሴሜቲክ በኩሽ የሚጠሩ በእኛ በኢትዮጵያ ውስጥ ያሉ ላንጉዌጆች ለምን አይጠራም ነው። አረበኛ አይደለም ባይሆንም ችግር የለም። ኦኬ፣ ግን ለምንድነው እኛው በተለያየ ቋንቋ ወርዶችን ክርስቶስን እንጠቀማለን፣ ኢየሱስ እንለዋለን በተለያየ ሶ አላህ ተብሎ እዚህ አሁን ኦሮሚያ ውስጥ ላይ ለምን አላህ ይባላል? ወይ የራሱን የሆነ በቋንቋቸው ለምን አይጠሩት? ኦኬ፣ ምን መሰለህ ፕሮፐር ኔም የሚባለው የሚለዋወጥ አይደለም። አንደኛ ያላወቀው ነገር እሱ ነው። የአምላክ ስም ከቦታ አሁን ለምሳሌ ኢየሱስ የሚለው ለምንድን ነው የሚለዋወጠው ካልከኝ የፍጡር ስም ስለሆነ ነው። አንድ የሚውት ታደርግልኛለህ? ኢየሱስ የሚለው ስም እዛ ሄዶ ክርስቶስ፣ እዚህ ሄዶ ኢየሱስ፣ እዛ ሄዶ ኢየሱስ ምናምን ተብሎ የሚለዋወጠው የሚቀያየረው ለምንድን ነው ብለህ ከጠየቀኝ የፍጡር ስም ነው። የፍጡር ስም እስከሆነ ድረስ ይለዋወጣል፣ ይቀያየርልሃል። ከቦታ ቦታ ከጊዜ ጊዜ የሚለዋወጥ የሚቀያየር ስለሆነ የአምላካችን ስም የፍጡር ስም አይደለም፣ የፈጣሪ ስም ስለሆነ የሚለዋወጥ የሚቀያየር አይደለም። አንተ አሁን አላህ ለምንድን ነው ሁሌም አላህ የሚባለው ብለህ ጠየቀኝ። ምክንያቱም አምላክ ስለሆነ ነው፣ የአምላክ መጣሪያ ስለሆነ ነው። ኢየሱስም የተቀያየረው ፍጡር ስለሆነ የፍጡር መጣሪያ ነው፣ ሰዎች የሚጠቀሙት የሚጠሩበት ስለሆነ ነው። ከዚህ አንጻር ጌታ አምላካችን ጃፓን ብትሄድ አላህ ነው የሚሉህ፣ ዩክሬን ብትሄድም አላህ ይሉሃል፣ ማዳጋስካርን ብትሄድ አላህ ይሉሃል። ምክንያቱም የፈጣሪ ስም ስለሆነ የሚቀያየር የሚለዋወጥ አይደለም። የኢየሱስ ግን እዚህም እዛም እዚህም ይቀያየራል። ምክንያቱም የፍጡር ስም ስለሆነ የፍጡር ስም ደግሞ የሚቀያየር የሚለዋወጥ ነው እና ይህን ይመስላል ወገናችን። አማኑኤል ኦኬ፣ ሁለተኛ ጥያቄ ማንሳት ይችላሉ?
አንድ ጥያቄ አለ። ቀጥላ አንድ ጥያቄ አለ። ለአንድ ሰው 2 ጥያቄ ነው የምፈቅደው። አንድ ጥያቄ ይቀርሃል። ቀጥል። ኦኬ ጌታ ኢየሱስ ክርስቶስ በመጽሐፍ ቅዱሳችን ውስጥ ላይ የነበረ ያለና የሚኖር አምላክ እንደሆነ የሚገልጸው ቦታ ታምናላችሁ? ፍጡር ነው፣ ጅማሬም መጨረሻም አለው። ኢየሱስ ፍጡር ነው የሚል ቦታ ደግሞ አታሳየኝማ። በባይብል ካለ ባሳየህ አታሳየኝ። እሺ ብታሳየኝ ይመረጣል። ይመረጣል። እሺ ና እንደው መግባት አልፈለግነው ነበር ዛሬ ወደ መጽሐፍ ቅዱስ አስገደድከኝ ወላሂ። እሺ ትልቁ ላይ አድርጉኝ። እሺ እኔ አልነካም። እሺ እናንተ አልኩ። እሺ ኦኬ፣ እንደዚህ ይላል ኤፌሶን 4:24 ኤፌሶን 4:24 ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። አንዴ ማይክ አንሳልኝ አማኑኤል። አማኑኤል ማይክ። እንደ እግዚአብሔር ምሳሌ ምን የሆነውን የተፈጠረውን ይላል። ማን የተፈጠረው? ይሄ ቦታ ሲጀመር ስለማን ነው የሚናገረው? ስለ ክራይስት አይደለም። ስለ ኢየሱስ የተፈጠረውን ሄድና ወደ ታች ወረድ በል። አዲሱን ሰው አይ አዲሱን ሰው ወደ ታች ልበሱ ወረድ ብለው ማንን? እሺ ማን ይላል? የተፈጠረውን አዲሱን ሰው ምን አድርጉ? ልበሱ። ልበሱ። ምን አድርጉ ነው ያለው? ልበሱ። ደጋገሙ። ማንን ነው የምንለብሰው? ነገር ግን ክርስቶስ። ልበሱት አለ አይደለ? ልበሱት አለ አይደለ? ማንን ነው የምንለብሰው? ጥያቄ ማንን እንልበስ? በጳውሎስ ንግግር መሰረት ኦኬ፣ በጳውሎስ ንግግር መሰረት አንደኛ ከላይ ጀምሮ ያለው እኔ ላምብልህ። ኔትወርክ የማን ነው የሚያስቸግረው? ኔትወርክ የማን ነው? ድምጽ አይሰማችሁም? በጣም እያስቸገረ ነው። ያስተጋባል። አማኑኤል የኔ አይሰማ? እሱ ድምጽ እያስተጋባ ነው። እሱ ማይክ ሲከፍት ወይ ኦኬ፣ እሺ ቆይ አንዴ። አሁን አይሰማም? የኔ ቆይ አይ ቲንክ የኔ ኔት ይመስለኛል ብሮ ኔቴ ጥሩ አይደለም መሰለኝ። ያንተ አይደለም ሳላ፣ የሱ እንትን እያስተጋባ ነው እንጂ አንተ ካንተ ጋር ምንም ያገናኘው ነገር የለም። ኦኬ እንደዛ ከሆነ ካሜራ ዘግቼ ልቀጥል። እንዴት ይሻላል? ኢምሩ አንዴ ካሜራ ክፈትልኝ። ቆይ ካሜራ ክፈትልኝ ኢምሩ። ቶሎችን እናሳየውና አየህ ክርስቶሎጂ የሚለውን ፔጅ 14ን ክፈትልኝ። አማኑኤል ተዘጋጅ። ኦኬ ትልቁ ላይ ላድርግህ። ሰዓትን ጨርሰሃል፣ ግን እስቲ እቺን ፍጡር እንደሆነ ቶሎ ላሳይህና ፔጅ 14 ቶሎ በል። እሺ እቺን እናሳየው፣ ወደ ሌላ ክርስቲያን እንሄዳለን። እሺ እንደዚህ ይላል ከታች ኦኬ። እዚህ ጋር እንደዚህ ይላል። ኤፌሶን ላይ አድርግልኝ። ይኸው ነገር ግን አለ ከላይ በኩል እውነትን በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ አለ አይደለ? ማንን ነው የምንለብሰው? አማኑኤል ጳውሎስ ማንን ነው ልበሱ እያለ ያለው? አዲሱ ሰው ማን ነው? ክርስቶስ ነው። ክርስቶስ ነው። ይሄ በድጋሚ ሌላ ቦታ ላሳይ። ክርስቶስ ነው ምን የሆነውን? አዲሱ ሰው ክርስቶስ መሆኑን አዲሱ ሰው ምን የሆነው? ቆላሲያስ 3:10 እሺ፣ ያንን ቦታ ያዝና ቆላሲያስ ምን የሆነውን የተፈጠረው ማን ነው? እሱ ክርስቶስ። ድገሙ። የተፈጠረው ክርስቶስ። ያ እሱን ያልኩህ እኮ። ቴንክ ዩ ማይ ብራዘር፣ እናመሰግናለን።
የተፈጠረው ክርስቶስ እንደውም ቅላጼ ያምራል። ቴንክ ዩ እሱን የፈለግነው ቆላስይስ 3:10 ላይ ያለው ቦታ በቃ አንዴ ሌላ ቦታ መሄድ አንችልም፣ ምክንያቱም ራሱ አንዴ ፕሊስ አንዴ በቃ ስላመንክልን እጅግ አድርገን እናመሰግናለን አማኑኤል። እና እሺ ኪሚጽዮን ወገናችን አይሁድ ይመስለኛል። ኪሚጽዮን አለ። ተረኛው ማን ነው ከኛ ውስጥ ኢብሮ? ኦኬ ግሩፕ ላይ ያለ መሰለኝ አቡኪ ነህ። አቡኪ ተረኛ አቡኪ ቀጥል። አቡኪ ለኛ ይሰማል። ታች ንገሩት። ሳላ በቃ አንተ ቀጥል። አቡኪ አፎን ሳላ በቃ ጀምረኸዋል ኦልሬዲ ቀጥል። ከዚህ በኋላ አስተባብረሽ ኢንሻአላህ። አይ ችግር የለውም። እሺ ቀጣይ ወንድማችን አቡበከር የሚመልስ ይሆናል። እና ክፈት። የአንተ ድምፅ ታች ላይ የተሰማ አይደለም። አይ ሳይሆን ቅድም ያወራኸውን አልሰሙትም እነሱ። እንትና መረጃ አለ ወይ ነው? ምስክሮች አሉ ወይ? በቁርአን መረጃ ካለ ክሩ ብሎ ጠይቋል። ለአቡበከር ይህንን ጥያቄ መልስለት። ቀጥል። ስለዚህ ዋህይ የሚባለው ነገር ምንድን ነው ሲባል ሊሳኑል አረብ ትልቁ የአረበኛ ቋንቋ መድብለ የአረበኛ ቋንቋ ዲክሽነሪ ላይ ምን ብሎ ነው የሚያስቀምጠው? ዋህይ ብሎ ማለት አልኢሻራ። አይ ቲንክ ከታች እየተሰማ አይደለም፣ ምን ማድረግ እንዳለብን አለ። አይ አሁን ሚስ ተነስቷል። አሁን ቀጥል አቡኪ፣ ይሰማል። ኦኬ እሺ። ስለዚህ ዋህይ ብሎ ማለት ምንድን ነው? ዋህይ ብሎ ማለት አልኢሻራ ነው ይላል። ኢሻራ ነው ወይም ደግሞ ማመላከት ነው ወይ ደግሞ ኸፊይ የሆነ ድብቅ የሆነ ንግግር ነው ብሎ ነው የሚያስቀምጠው ዋህይ ብሎ ማለት። ስለዚህ ዋህይ የሚባለው ነገር ድብቅ ንግግር ከሆነ ወይም ደግሞ አንድ አላህ አምላክ ለአካላቶች የሚገልጠው ራእይ ከሆነ ለራእይ በራሱ ምስክር መጠየቅ አግባባዊ ነው ወይ? እስቲ አንድ ሃይማኖታዊ ነኝ የሚል አካል ለአንድ ራእይ ምስክርነት መጠየቅ አግባብ ነው ወይ ብላችሁ ታምናላችሁ? አዎ ነው ከተባለ እዛ ላይ እናውራ፣ ችግር የለውም። አግባብነት አለው ወይ የሚባል ከሆነ ማለት ነው። እኛ ግን በእስልምና አስተምህሮ ላይ ቁርአንና ሐዲስን ስናጣቅስ ማለት ነው በእስልምና አስተምህሮ ላይ ዋህይ ለሚባለው ነገር ማስረጃ የምንጠይቅበት ሞራላዊ የሆነ ነገር አልተቀመጠልንም። ለምሳሌ ምዕራፍ 28 ቁጥር 7 ላይ መመልከት ትችላለህ። ወደ ሙሳ እናትም አጥቢው በእርሱም ላይ በፈራሽ ጊዜ በባህር ውስጥ ጣዩ፣ አትፍሪም አትዘኝም፣ እኛ ወደ አንቺ መላሾችና ከመልእክተኛው አራጊዎች ነን ማለትን አመለከትን አለ። አመለከትን ለሚለው የገባው የአረበኛ ቃል ምንድን ነው? ወአውሐይና ነው የሚለው። ዋ የምትለዋን ቅድመ ቅጥያ ስታወጣው አውሐይና የሚል ቃል ይመጣል፣ ዋህይ ማለት ነው። ስለዚህ ለሙሴ እናት አምላክ ግልጠተ መለኮት ሲያቀርብ ለዛ ማስረጃ ማቅረብ መቻል አለብን ወይ? የትኛው ሞራላዊ ግዴታ ነው? ለሙሴ እናት ራእይ እንደገለጠላት ማስረጃ አምጡ ብሎ መናገር ማለት ነው። ነገር ግን ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስንሄድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሌሎች ነቢያቶች ልናመጣ እንችላለን። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ደሴም ወይ ሙሴን እንደምንመዝነው ነው የምንመዝነው። ለምን? ከወንድሞቻቸው እንደ አንተ ያለ ነብይ ያስነሳላቸው የተባሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ሙሴ ናቸው፣ ሁሉ ነገራቸው ማለት ነው። ስለዚህ እሳቸው ግልጠተ መለኮት ሲገለጥላቸው ልክ ሙሴ እንደነበረው አይነት ግልጠተ መለኮት ነው አላህ ለእሳቸው የገለጠላቸው ማለት ነው። ስለዚህ ማስረጃ ብለን የምንሄድበት ነገር ሳይኖር መጀመሪያ ጥያቄው ራሱ ትክክል ነው ወይ የሚለው ላይ ነው የምንቆየው ማለት ነው። ከዛ ባለፈ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዋህይ ሲገለጥላቸው በጣም በተደጋጋሚ ያዩ አሉ። ለምሳሌ እነ ዘይድ ብን ሳቢት አርድ አልአኺር ላይ የመጨረሻ ግልጠተ መለኮት ተብሎ የሚጠራው ላይ ዘይድ ብን ሳቢት ሻሂድ ነበር፣ ምስክር ነበር። እንዲሁም ሌሎች ብዙ ሰሃቦች ማለት ነው፣ እናታችን ኸዲጃን ጨምሮ ማለት ነው። በዛ ደረጃ ማለት ነው። ግን አስፈላጊ ጥያቄ አይደለም። ወደ ባይብል ያልገባሁት ዳት ማች ነሰሰሪ ስላልሆነ ነው። አይ ቲንክ ታይሜን ስለጨረስኩኝ ኦልሞስት ትንሽ ደቂቃ ነው የሚቀረው። እንትን ይለኛል። አንድ ድል እንስጠውና ሪፍሌክት የሚያደርግበትን ወይ እንትን የሚልበትን ማጠቃለያ እንሰራ እንትን እንበታል። ሳላህ ወደ አንተ መልሻለሁ። ሲሰጥ ወይም ደግሞ መለኮታዊ መገለጡ ሲሰጥ ምስክሮች አሉ ወይ ነው ጥያቄ እንጂ የነበሩትን ታሪኮች ወደኋላ ፈጣሪ የገለጻቸው ነገሮች ማረጋገጫ አላቸው እያልኩ አይደለም። ማስረጃ ምናምን በምንለው ነገር የሚረጋገጥ አይደለም። አይ ቲንክ ካልተሰማ ችግር የለውም። እኔ እንትን ልጨርስና ይሄ ነገር የቲክቶክ ችግር ነው ባይዘው እንዴት እንደሆነ አላውቅም። ቪዲዮ ዝም ብዬ ልክፈት መሰለኝ። እሺ አይ ቲንክ ቪዲዮ ማሄር
ኦኬ ወይ በቃ ሚዩት አታርጉ ሁላችሁም ጋይስ። በቃ ወይ ሚዩቱን እንልቀቀውና ተራ ሲሰጠን ብቻ እናውራ። እንደዛ ከሆነ ምናልባት እሺ። ስለዚህ እንዳልኳችሁ መጀመሪያ ላይ እንዳልኳችሁ ለዛ ማስረጃ መጠየቅ በራሱ መሰረታዊ ይሄ ጥያቄው ራሱ ስህተት ነው ያልኩት ለዛ ነው። ግን ማስረጃ አለን አልኩ። ወይም ሲቀበል አላህ ሲያወርድለት ለህዝቦች በምርጫ ደረጃ ነው የተሰጠው ወይስ በተጽዕኖ ደረጃ ነው ህዝቦች እንዲቀበሉ የተደረገው? እሺ ይህን ጥያቄ የሚመልስልን ማሂር ነው። ወንድማችን ማሂር መቀጠል ትችላለህ። አንድ እሺ እንትኑን እያየሁ አይደለም ስኬጁል የተደረገውን ፕሮግራሙ እንዲሁ ራንዳምሊ ነው እየሰጠኋቸው ያለሁት። አህመድ ነው። አዎ አንዴ ሊያው እሺ ኢብሮ ላክልኝ እስኪ አንዴ ላክልኝ። እሺ ሰማለሁ። ወአለይኩም ሰላም ወራህመቱላህ። አይ አንዴ ፕሮግራሙን እስካይድረስ አህመድ ቀጥል። ሁላችሁም ግን አንሚዩት አድርጉ። ይቅርታ ሳላህ። እሺ ሚዩት አታርጉ። ሁላችሁም አንሚዩት አድርጉት እንትናችሁ። ከዛ ተራ ሲሰጠን ነው። ምክንያቱም አይሰማ ምናምን ገና እንደዛ ከሚሆን ሁላችንም አንሚዩት እናድርግ። ቀጥሉ። አፎን እሺ በጣም ይቅርታ። ጥያቄውን አልሰማሁትም። እኔ እኮ የምታስተካክሉት ነገር ካለ ብዬ ጠበቅኳቸው። ጥያቄው ልድገምልህና ነቢይ ሙሐመድ ቁርአንን ሲቀበል እና ለህዝቦች መመሪያ ሆኖ ሲወርድ ህዝቦች ቁርአንን እንዲቀበሉ ምርጫ ተሰጧቸው ነበረ ወይስ በተጽዕኖ ደረጃ ዝም ብሎ ተጽዕኖ ነው የመጣባቸው እንዲቀበሉ በግዴታ? በግዴታ ማለት ለምሳሌ ተጽዕኖ ያለ ማለት ለምሳሌ ምርጫ አለ አይደለ? ምርጫ የሚባለው ነፃ ምርጫ ይባላል። ታደርጋላችሁ አታደርጉ? እሺ ምርጫው እሺ ጥሩ። ለነብዩ መሐመድ ሰለላሁ ሪቪሌሽኑ በሚመጣበት ሰዓት ሪቪሌሽኑ ለእናንተ ይምጣ ወይስ አይምጣ የሚል ምርጫ ተሰጥቷቸዋል ወይ ለኡማው ነው እያልክ ያለው? አዎ እንግዲህ ቁርአን በእናንተ ለዓለም የመጣ ነው አይደለ? ለዓለም ነው የመጣው፣ ለሆነ ግለሰቦች ወይም ደግሞ ለሆነ ብሔሮች አልመጣም። እነዛ ህዝቦች ቁርአንን እንቀበላለን አንቀበልም ብለው ነው ወይስ እንዲቀበሉ ተጽዕኖ ተደርጎባቸው ነው የመጣው? እኮ ላይክ አት ፈርስት ፕሌስ ሪቪሌሽኑ ሲመጣ ራሱ ለህዝቦቹ ምርጫ ጉዳይ ነው ማለት ሪቪሌሽኑ እንዲወርድ ራሱ ምርጫ ተሰጥቷቸዋል እያልክ ነው? ያ ማን ነው ምርጫውን የሚሰጣቸው? አላህ። እሱ አት ፈርስት ፕሌስ ሪቪሌሽን ራሱ ያስፈልጋል ማለት ነው ምርጫ እንዲሰጣቸው እኮ። ለምሳሌ የዓለም ህዝቦች አልተጠየቁም። ለምሳሌ እኔ ቁርአን እንዲሰጠኝ በነቢዩ ሙሐመድ ጊዜ የነበሩ ብኖር ኖሬ እኔ አላህ እኔን ከዛ ቦታ ላይ ሰብስቦ ቁርአን እንድቀበል አላደረገኝም። ስለዚህ ቁርአንን አለመቀበል መብት አለኝ እኮ። እንትን ነዋ ስለ አሁን አንተ ያልክ ያለኸው ሪቪሌሽኑ ራሱ እንዲወርድ ሪቪሌሽን ያስፈልጋል እያልክ ነው። ግልጠተ መለኮቱ ራሱ እንዲመጣ ግልጠተ መለኮት ያስፈልጋል እያልክ ነው። ምክንያቱም አምላካችን አላህ ሰው ልጆችን የሚያነጋግርበት መንገድ ራሱ ግልጠተ መለኮት ስለምንለው ማለት ነው። ለምሳሌ በመጽሐፍ ቅዱስ ላይ ምናልባት ምሳሌ ላስቀምጥልና እንደዛ አድርጋ አስረዳኝ። ለምሳሌ ሙሴ ዘጸአት 19 ባለው መሰረት ህዝቡ ከተራራው ፊት ቆሙና እግዚአብሔር ያለውን እንሰማለን እናደርጋለን ብለው እንደ ምርጫ ደረጃ ተሰጣቸው። በዛን ሰዓት እነዚህ ህዝቦች ምርጫ ተሰጧቸዋል ማለት ነው። እናደርጋለን እንሰማለን የሚለው። ስለዚህ ነቢይ ሙሐመድ ደግሞ ህጉን የዓለም የሚበቃውን ይሄ ለዓለም መመሪያ የሆነውን ቁርአንን ሲቀበል የዓለም ህዝቦችን አማክሯቸዋል ወይ? እኮ አት ፈርስት ፕሌስ ሀሳቡን ላስቀምጥልህ። ስቴትመንቱ ላይ ችግር ይፈጠራል ነው። ላይክ አት ፈርስት ፕሌስ አምላካችን አላህ ከፍራን ጋር የሚነጋገርበትን መንገድ ሪቪሌሽን ስንለው ቁርአንን በራሱ ሪቪሌሽን ብለን እናስረዳለን ነው። ቁርአን እንዲወርድ ምርጫ እንዲሰጣቸው ላይክ ታት ሚንስ አው ይምጣ ወይም አይምጣ የሚለውን ምላሽ እንዲሰጡ ራሱ አት ፈርስት ፕሌስ ሪቪሌሽን ያስፈልጋል የሚል ፖይንት እያነሳህ ነው። ይሄ የምርጫ ጉዳይ ነው ወይ ከተባለ ሪቪሌሽን የምርጫ ጉዳይ አይደለም። አት ፈርስት ፕሌስ
አይደለም። አምላካችን አላህ ሪቭሌሽንን የሚያመጣው ለአንድ ህዝብ እንደ ምራቻ ወይም ሁዳ እንደምንለው ነገር ነው። ታት ሚንስ አንድ ሂውማኒቲ የሚገነባው በዛ ውስጥም ስለሆነ አምላካችን አላህ ጋይድ በሚያደርገን ወይ ስለሆነ ማለት ነው። የሰው ልጆች ምርጫ የሚኖራቸው መች ነው ከተባለ ማለትም እንደ ምርጫ ነፃነት ማለት ነው። አምላካችን አላህ ሪቪሌሽኑን ካመጣ በኋላ አክሰፕት እናደርጋለን የማናደርገው የሚለው ነገር ላይ ነው እንጂ አትፈርስ ፕሌስ ሪቪሌሽኑ ራሱ እንዲመጣ ምርጫ አይሰጣቸውም። ገብቶሃል? ያ ነገር የሚመጣው አምላካችን አላህ በፈቀደው ፍቃድ ነቢያትን በራሱ ምርጫ ከመረጠ በኋላ ለዛ ህዝብ ከዛ ህዝብ መሀል ህዝብን ካወጣ ላይ ከአንድን ሰው ካወጣ በኋላ ከዛ በኋላ መልእክቱን በሶስት ያመጣል። መልእክቱ ከመጣ በኋላ እነዛው ሰዎች አክሰፕት እናደርጋለን የማናደርገው የሚለውን ፖይንት ያነሳሉ እንጂ አትፈርስ ፕሌስ አምላካችን አላህ መልእክት እኮ ላወርድ ነው ትቀበላላችሁ ሳትቀበሉ የሚል መልእክትን ከእንደገና አስበዋል። ገና መጀመሪያው ነው መልእክት እኮ ላወርድ ነው እንዲል መጠበቅ የለብንም ማለት ነው። አትፈርስ ፕሌስ ዘጸአት ላይ ያለውን ሀሳብ እንመለስበታለን። ቤዚካሊ እስልምና ላይ ያለውን ፖይንት ኦፍ ቪው እናንሳ በሚል ርዕስ ስለተከፈተ ነው እንጂ እሱ ላይ እንመለሳለን። ለማንኛውም እንደ አስተሪዮ ስናወራ እንደ ገልጠተ መለኮት ስናወራ ገልጠተ መለኮቱ ራሱ እንዲመጣ አስባችሁታል? ኢብሮ አስቧል። አንድ ነብይ አንተ ጋር ላይክ የሆነ መልእክት ይዤ ልመጣ ነው፣ ግን ቆይ አምላክ ላስፈቅደው ቆይ ወይ መልእክት ሊንገር ለአንተ ላውረደው ወይ ሳላውረደው ብሎ መልእክት አንተ አምላክ አንተን ሳያናገረ ማለት ነው። በጣም ኢሎጂካል የሆነ ፖይንት ኦፍ ቪው ነው። ገብተዋል? ልክ እንደዛ ሁሉ ለአንድ ህዝብ ወይም ለዚህ ገደብ የለሽ ለሆነው ኡማ መልእክት ሊመጣላችሁ ነው ትቀበላላችሁ ሳትቀበሉ የሚል መልእክት መምጣቱን ወይ ደግሞ እንዲመጣ ማሰቡ በጣም ችግር ነው። ሶ ሪቪሌሽኑ አት ፈርስት ፕሌስ አምላካችን አላህ በፈቃዱ አንድ ህዝብ እንዲመራ ነቢያትን ይልካል። ከላከ በኋላ ግን ያንን መልእክት ለህዝቡ በሚያስተላልፍበት ሰዓት እነዛ ሰዎች መቀበል አለመቀበላቸውን ነው እንደ ምርጫ ነፃነት የሚሰጣቸው እንጂ ላውረድ አላውረድ የሚል ምርጫን መስጠቱ በራሱ ችግር ያለበት ነው ለማሰብ ለማገናዘብ ማለት ነው። ሶ እንዲያ ነው ያለው ነገር። ኦኬ ቴንክ ዩ። ያው ጥያቄ ያው ግልጽ ነው። ምናልባት እኔ ያሰቡትን መሰለህ ቁርአን በተጽዕኖ ማለት አላህ ለሰዎቹ ያለ ምርጫ በተጽዕኖ ያመጣው ነው ማለት አልችልም ማለት ነው። ምክንያቱም አላህ በነብዩ አማካኝነት ነው ለህዝቦች ሳይሆን ለነብዩ ነው ያወረደው ማለት ነው እንጂ ለህዝቦች የወረደ አይደለም ብዬ መረዳት እችላለሁ እኮ። ለህዝቦች ማለት ለምሳሌ ህዝበ እስራኤልን እግዚአብሔር በሙሴ በኩል ነበር ሲያነጋግራቸው የነበረው አይደለም። ህግ የተሰጠው ግን ህዝቡ ነው። ታውቃለህ፣ ህዝቡ ወደ ተራራው ወረደ፣ ፊት ለፊት ቀጥታ ነው የተሰጣቸው። ግን ህጉ ግን በሙሴ በኩል ነበር ሲመጣ የነበር አይደለም። ግን ህዝቡ ተማክሯል። እናደርጋለን እንሰማለን ብለዋል አለ። በምርጫ ደረጃ ተቀብለዋል። ይሄ እናደርጋለን እንሰማለን የሚባለው ምርጫ ነው እኮ የምርጫ ነፃነት የምንለው ነገር። ልክ እንደሱ ነው። ልክ እንደዛ ሁሉ እናደርጋለን እንሰማለን የምንለው ነገር በነፍስ ወከፍ የሚተው ነገር ነው። ለኢብራሂም የምትተው ነገር ነው። ለአቡበከር የምትተው ነገር ነው። ለማሂር ወይም ለአህመድ የምትተው ነገር ነው። አደርጋለሁ አደርገው የሚለውን ነገር ያ የምርጫ ነፃነት ለእኛ የሚተው ነገር ነው። አምላካችን አላህ መልእክቱን ይልካል። መልእክቱን ደግሞ እንዲዳረስ የሚያደርግበት አጋጣሚ ያለው እንጂ እናደርጋለን አናደርገው የሚባለው ነገር በነፍስ ወከፍ የሚተው ነገር ነው። ገብቷል? እንዲያ ነው ያለው ነገር። እሱ በረሱል ሰለላሁ ዐለይሂ ወሰለም ገባኝ። እሺ አሁን አንተ ምትነኝ መሰለህ በነብዩ መሐመድ ሰለላሁ በኩል መልእክቱ ከተላከ በኋላ መልእክቱን እንዲያደርሱ ይደረጋል። ያ መልእክት ከደረሰ በኋላ ያንን መልእክት እንቀበላለን እንታዘዛለን የሚባለው ነገር በነፍስ ወከፍ የሚተው ነገር ነው እንጂ በጥቅሉ እንደ ህዝቡን ሰብስቦ ታደርጋላችሁ ይሳ ታደርጉ ላውረደው ወይ ሳላውረደው እያለ እንዲያማርጥ መጠበቅ የለብንም። ሪቪሌሽን እንዲወርድ ሪቪሌሽን ያስፈልጋል የሚባለው ትምህርት በጣም ችግር ነው። ጉዳይ አይደለም። ሪቪሌሽኑ ከመጣ በኋላ ግን አዎ እቀበላለሁ የማልቀበለው የሚባለው ነገር ግን ለዛ ሰው ምን ተወው ይሆናል። ኦኬ ግልጽ ነው። እኔ እንደዛ አይደለም። እኔ እያልኩ ያለሁት ምንድን ነው፣ አሁን በዛን ሰዓት የነበሩ ኔሽኖች አሉ። በዛን ሰዓት የነበረ ይሄ የፈጣሪ መለኮታዊ መገለጥ ነበረና ለነቢ ሙሐመድ እኔ እሱ ላይ ነው ዋና ነጥቤና በዛን ሰዓት ያሉ ህዝቦች አሉ እና እነዛ ህዝቦች በዛን ሰዓት የነበሩ ህዝቦች ስለ ይቅርታ ጋር ማለት ነው። እኛ ያው ዛሬ እስልምና ላይ ነው የምናወራው እና ባይብል ላይ እንድገባ እያስገደድከኝ ነው። ስለዚህ ምንድነው እያልክ ያለው? መጽሐፍ ቅዱስ ላይ የኢየሱስ አምላክነት ተጠቅሷል አልክ። አንድም ጥቅስ የለም፣ ስባሪ ጥቅስ የለም ኢየሱስ አምላክ ለመሆኑ። አምላክ ነው ስትለኝ የባህሪ አምላክ ሳይሆን የጸጋ አምላክ ነው ከሆነ እንስማማለን። የጸጋ ጌታ ነው ካልከኝ እንስማማለን። የባህሪ ጌታ የባህሪ አምላክ የሚል ነገር የለም ባይብል ላይ አንድም ጥቅስ። ተግባባን?
ሁለተኛ ጸሐፊያኑ የተላለፈ ነው ብለሃል። ጸሐፊያኑ ማን እንደጻፋቸው ራሱ አይታወቅም። ተግባባን? አታስገደን። እዛ ላይ እኛ አንገባም። አሁን ምንድን ነው ቁርአን ከባይብል ተኮርጇል ብለህ ካልክ ማስረጃ ስጠኝ። ማስረጃ አለ? የለም። አንድ ማስረጃ የለም። ስለዚህ ማስረጃ በሌለበት ሁኔታ ደግሞ ማምጣት አይቻልም። አሁን ምንድን ነው ያለው ነገር ቁርአን የነቢያትን ጉዳይ አስመልክቶ የነገረን መጽሐፍ ነው። ተግባባን? የነቢያትን እንዲህ ማድረጋቸውን እንዲህ አድርገዋል ምናምን ያሉትን ገድላቸውን የተለያዩ ነገሮች ለእኛ ትምህርት ይሆነናል የሚለውን ነገር ነግሮናል አጭሩ። ከዛ በተረፈ ከነዛ ላይ የተኮረጀው ለማለት ማስረጃ ማምጣት አለብህ። ተኮርጇል፣ ሲኮረጅ የነበረበትን በዚህ ወቅት ላይ እንዲህ ሲኮረጅ ነበር ብለህ ማምጣት አለብህ። ማስረጃ በሌለ ነገር ላይ መሞገት አይቻልም። ኤኒዌይስ ይሄን ይመስላል። ለሌላ ሰው ድሉ መስጠት ኢንሻአላህ። መልካም ይመችሽ አባት። አይሽ እሺ፣ በለጠ እናመሰግናለን። ዘመኑ አለ እሺ፣ አለን። ኢምራን አስተናግደው። ከዛ ጥያቄውን ድገምላቸው። እሺ፣ ከስር ያሉት የእሱን ስለማይሰሙት ጥያቄውን ድገምላቸውና መልሱን ሰጠዋል። መጀመሪያ እኔ ይሰማል? እስቲ እርግጠኛ ሁን። ድምጽ ይሰማችኋል? እኔ ኸይር። ኦኬ ኢንሻአላህ። ተልቁኝና ዘመኑ ጥያቄ ማቅረብ ትችላለህ። አተልቁት። እሺ፣ ያው እኔ መንካት እንደማለት ታውቃለህ። እሺ፣ ጥያቄ ነበረኝና ደስ ይላል። እሱም ጥያቄ ምንድነው? በመጀመሪያ በቃ ሁለት ሰው እየነካህናል። ኸይር። እሺ ቀጥል ዘመኑ። እሺ መጀመሪያ ይቻላል። እሺ ምን መሰለህ ጥያቄ ኦኬ ያለውን ካልሰማችሁ የቁርአን ጸሐፊዎች አይታወቁም። ቁርአን የጻፈው ነው ሱረቱል ጂን ለምን እንደተባለ አስረዳሃለሁ በኋላ። ግን ጸሐፊዎቹ መጀመሪያ እንመለከት ኢንሻአላህ። ኦኬ ያው ኢትቃን ፊ ኡሉሙል ቁርአን ምሳሌ ምን አለ? ሚን ተእሊፍ ሙስሐፍ ኡበይ አለ። ታላቁ የቁርአን ጸሐፊ የሆነው ኡበይ ከጻፋቸው ምዕራፎች ብሎ አስቀመጠ። አሁን እዚህ ጋር በሙሉ የምታዩቸው ኡበይ የጻፋቸው ናቸው። እነማን ናቸው? ሱረቱል አሕዛብ፣ ሱረቱ ኢስራኤል፣ ሱረቱ ሹዓራ፣ ሱረቱ ኢስራ ማለት ሱረቱ ኢስራ ማለት ነው። እሺ ሱረቱ ሹዓራ ሙሉ ሱራቸው እዚህ ጋር ሙሉ ቁርአን ያ ማነው? ሰሃቢዩ ኡበይ ብን ከዕብ አንደኛ። ሁለተኛ ደግሞ አብዱላህ ብን መስዑድ አያቸዋ። ሁሉም ሰሃቦች ጽፈውታል። ወላ ሀታ እና አይሻ ረዲየላሁ ዐንሃ በተጨማሪ አይሻ ረዲየላሁ ዐንሃ ራሱ የራሷ ሙስሐፍ ነበራት። በጥቅል ደረጃ ከፈለክ ደግሞ ስማቸውን አስቀመጠ። በጥቅል ደረጃ አራቱ ኸሊፋዎች አቡበከር፣ ዑስማን፣ አሊ፣ ዑመር እነዚህ አራቱ እንዲሁም ደግሞ አብዱላህ ብን መስዑድ፣ ኡበይ ብን ከዕብ፣ ሐንዘላ፣ አርቀም ኢብኑ አርቀም የተለያዩ ሰሃቦች ጽፈውታል። ስለዚህ ማስረጃ አለን። ያው ምን ትላለህ ዘመኑ? ኢብሮ አንድ መፍትሄ አለኝ ሀቢቢ። አሁን የተናገረው ራሱ በጣም የሚያስቅ ንግግር ነውና አንዴ እንትና መፍትሄ አለኝ። መፍትሄውን መሰለህ? በሁለት አካውንት ልግባና እነሱ ሲያወሩ ላሳማቸው ለእነሱ አይሻልም? ወደፊት እንደዛ ረግ። እሺ ካልሰማችሁ መሰላችሁ ያለው ቁርአኑ እንደዛ አይልም አለ። ቁርአኑ እንደዛ አይልም። ምሳሌ መጽሐፍ ቅዱስ ላይ የማቴዎስ ወንጌል የሚል አለ። ስለዚህ ማቴዎስ እንደጻፈው እናውቃለን፣ እናንተ ግን የላችሁም ያለኝ።
ብራዘር የምታዙት እኮ ለዛ እኮ ነው። ለምን ካልከኝ ማቴዎስ ለመጽሐፉ ማስረጃ ያላችሁም አንድ ቄስ መጣና ይሄን መጽሐፍ የጻፈው ማቴዎስ ነው አላችሁ፣ ተከተላችሁት እናንተ። አያ ችግራችሁ ይሄ ነው። ማቴዎስ ከላይ ሲስ ማቴዎስ አላለም። ከጊዜ በኋላ የመጡ ቄሶች ናቸው ማቴዎስ ብለው ስም የሰጡት። ከፈለግ ታሪካዊ ማስረጃ ከገዛ መጽሐፎችም እናሳያለን። ስለዚህ ያዘው። ሲቀጥል እኛ ሙስሊሞች ቁርአን ላይ ምንም ቃል አንጨምርም። ቁርአን ላይ አንዲትም ቃል አንጨምርም። ያላ ቃል ማንም ሊጨምር አይችልም፣ ሊጨመርም አይሆንም ጭራሽ ነው። ኦኬ አንጨምርም። እሺ ለምን ሱረቱል ጂን ተባለ ደግሞ ከሆነ ጥያቄ ሱረቱል ጂን የተባለው ስለ ጋኔኖች ስለሚያወራ ነው። ጋኔኖች ሰማይ ላይ የወጡ እንዴት አድርገው ኸበር እንደሚሰሙ ከመላእክቶች፣ ከዛ በኋላ ስለ ቁርአን ሰምተው እንዴት እንደተረበሹ እንዴት እንደደነገጡ የሚናገር ምዕራፍ ስለሆነ ሱረቱል ጂን ተባለ። ትርጉሙ ምንድነው ከተባለ አሱረቱ ለቲ ይዝከሩ ፊሃ ቂሰቱል ጂን የጂኖች ታሪክ የሚነገርበት ምዕራፍ ማለት ነው። አያ ይሄን ያዝልኝ። ስለዚህ ወገኔ ስለ እስልምና አይ ቲንክ ምንም ነገር አታውቅም። ስለዚህ ሌላ ጊዜ ቪዲዮ ዝም ብለህ ቪዲዮ ሲመጣልህ አይተህ እንትን ብቻ ከመመጣ ከፍተህ ለማንበብ ሞክር። አሁን እሱ አይ ቲንክ የሆነ ቪዲዮ እኔ ሰርችበታለሁ፣ እሱ ቪዲዮ አይተህ የመጣ ነውና እንደዚህ አትሸወር ለማለት ነው። እዚህ ጋር ምን ትላለህ? እስቲ ደል ነስተህ በደንብ መልስልኝ አይባልም ሳይሆን ከዚህ በላይ ማዋት አልችልም በሚል አስተካክለው። እሺ ሀቢቢ እንደዛ ከሆነ ለምን አትከፍተውም? ለምሳሌ ያው ከፈኩት እኮ ብራዘር። ምን ልክፈትልህ? ሚወት አታግመም። ሁለተኛ ጥያቄ መጠየቅ ይቻላል? እሺ ቀጥል፣ በቃ ችግር የለውም። እዚህ ጋር ቅሬታ የለህም። ስለዚህ ሌላ ጊዜ ቪዲዮ ሲሰጡ ቪዲዮ ሰጥቶ ዘመኑዬ ዝም ብለህ እንደ ሚሞሪ ከሚጫንብህ በደንብ ለማስተንተን ሞክር። እሺ ወደ ሁለተኛው ጥያቄ ማለት ትችላለህ። ወደ ሁለተኛው ጥያቄ እንለፍ፣ አንተም ሌላ ከምትል። ሁለተኛው ጥያቄ ምንድን ነው? እስልምና የሚባል ሃይማኖት ከነቢዩ መሐመድ በፊት አንድ ሰው እንደው በማለት እንደው ጻፊ የሚሆን እንደው ምናልባት እንደው የሰበከ አለ? እስኪ እንደው እሱን ማስረጃ ካለ ክፈትና እንደው በደንብ እናወራበት። አሁንም ልንገርህ ኢብሮ አወራሩ ራሱ ኮርጀን አወራሩ ራሱ ወላሂ አንድ ይላል እንደዛ ሰውዬ ማለት ነው። ፕሊስ ቢያንስ ስታወሩ ራሱ ራሳችን ሆናችሁ አውሩ። በአላህ ወላሂ ዝም ብሎ አዳግም እንደዚህ ለእሱ መልስ ሰጥተንበታል። እሺ ለማንኛውም ላቀልልናል። አንተ ከምን ልስጥህ? ኢስላም የሚለውን ከምን ልስጥህ? ከነቢያት ስጠኝ። ነቢያት ምሳሌ አንድ ነቢ ጥቀስልኝ። ከማን ልስጥህ? ከማን ነቢይ? ዝም አትበለኝ ሀቢቢ፣ አውራ። ምንድን ነው ችግር የለውም። በቃ ሁሉም ነቢያት አሉ፣ ብዙ ነቢያት አሉ። ከዛ መካከል ለምሳሌ እስልምና ብሎ አንድ የሰበከ ነቢይ ካለ ሰጠው። ከማን ነቢይ ያልኩህ? ብዙ ነቢያቶች አሉ። ምሳሌ ጥራልኝ። ምሳሌ ከማን ልስጥህ? በቃ አንተ ከማን አይሰማህም? ስፔሲፊክ ንገረኝ። አሁን ባመጣልህ ማለት አልቀበለውም እንዳትለኝ። ከማን ላምጣልህ? የለም ልስጥህ ግን መጀመሪያ የመጽሐፉን ስም ንገረኝ። የነቢዩን ስም ንገረኝ። ከየትኛው ነቢይ ልስጥህ? መጀመሪያ ምን ጥያቄ ጠይቄ ወላሂ አትመልሰው። ለምን መሰለህ? ነቢዩን ከነገርከኝ በቃ ውይይቱ እንደሚያውቅ ስለሚገባህ ነው። ጀግና ሆኖ ደግሜ እጠይቅሃለሁ። ዘመኑ ከዚህ በኋላ አልከራከርም። ለመጨረሻ ጊዜ ልጠይቅህ። ከማን ነቢይ ስለሌለ እሱማ ምን እላለሁ? ልሰጥህ እኮ ነው። ልሰጥህ ነው እያልኩ አንተ ምን ሆነህ ነው? ልሰጥህ ነው እያልኩ የለም ትለኛለህ። አእምሮህን አሰራው እንጂ እኔ አለኝ እያልኩ ስትል ይሄ ያስቃል። ቆይ አንዴ ዘመኑ ማነው? ረጋ በልና ጥያቄዎችን መልስልኝ። አዎ ልሰጥህ እኮ ነው፣ ግን አንተ እንድትቀበለው ከምን ላድርግልህ ሀቢቢ? ከምን ይሁንልህ? ከአዳም ከሙሴ ከአብርሃም ከማን ይሁን? እነሱን ሁሉ እኮ መሐመድ ነው የተናገረው። ከመሐመድ ውጭ እንደዚህ በቃ እኔ አይመልሰውም ብያቸዋለሁ። በቃ ሚውት አድርገውና ላስረዳ። በቃ ሚውት አድርገው፣ አትመልሰውም። ሚውት አድርገው። አያቸዋ ብያቸዋል። አይመርጥም። ለምን ከመረጠ በቃ ሙግቱ ያልቃል። ለምን ካለኝ የነቢያት መጽሐፍ እንደሌለ ሁሉም ያውቃል። የነቢያት መጽሐፍ ጠፍቷል። አሁን ሙሴ ቢለኝ ምን ለው እንደሆነ ያውቃል። የሙሴ መጽሐፍ አምጣለው እንደሆነ ያውቃል። ስለዚህ ስሙን አይናገርም። በጥቅልል ነብይ ነው ያለው። ነቢያት ሙስሊሞች እንደሆኑ መጀመሪያ አምላካችን ነግሮናል። ከአምላክ ወመን አስደቁ ሚነላሂ ቀውላ፣ ከአላህ በላይ እውነት ተናጋሪ የለም። እሱ እናሳይና ከመጽሐፍ ቅዱሳችሁም ደግሞ እናሳያለን። ማሂሩ አዘጋጅልኝ። እሺ ከቁርአን ስንጀምር አምላካችን የሚናገረው ነገር አለ። ሱረቱል በቀራ ቁጥር
ቁጥር 131 ላይ አብርሃምን ስለ አብርሃም እየተናገረ ምን አለ? ጌታው ለእርሱ ታዘዝ ባለው ጊዜ መረጠው። አላህ ኢብራሂምን መረጠው። ለዓለማት ጌታ ታዘዝኩኝ አለ። ታዘዝኩ ለምን የገባው ምንድን ነው? አስለምቱ ሊላሂ ረቢል ዓለሚን። ስለዚህ ነቢዩ ኢብራሂም ዓለይሂ ሰላም አንዴ ከመጽሐፍ እንዳሳይ ነው። ረጋ ለማንህ እንትና ጥያቄ አትመልስም። ቆይ ያሳያሉ ከገዛ መጽሐፍህም ለምን አታዳምጥም? አእምሮህን ተጠቀመው እንጂ በዘመኑ እይተው ክፋታ ነገር በረመጣን ሳውራ አዳምጠኝ። መጀመሪያ ከቁርአን ልጀምር። እኔ ሙስሊም ነኝ። ከዛ ከገዛ መጽሐፍህም ደግሞ እናሳያለን አልኩህ። ረጋ ብለህ አዳምጥ። እሺ። ስለዚህ አላህ ምን አለ? ሙስሊም ሁን አለ። ቃለ አስለምቱ ሊላሂ ረቢል ዓለሚን፣ ለዓለማቱ ጌታ ሙስሊም ነኝ አለ። ቢከብድህም ተቀበለው። ይሄ ማን ነው? ነብዩ ኢብራሂም። እኔ ግን ዞር ብዬ ኢብራሂም ምንድን ነው ብለህ መልስ የለውም። ደፋር ክርስቲያን ካለ አብርሃም ክርስቲያን ነው የሚል ክርስቲያን ካለ ይግባ። ሰምታችሁኛል አይደለ? እስከ የውመል ቂያማ ኢላ የውሚል ቂያማ ድፍረት ያለው አብርሃም ክርስቲያን ነው የሚል ክርስቲያን ካለ ይግባና ይሞግተኝ። ከዛ በቃ ዲቤቱ ያልቃል። ድጋሚ አንገናኝም። ቲክቶካችንን ዘግተን እንጠፋለን። ግን የለም አታመጡም፣ ወረበር አታመጡም። ሲጀመር አትሉም፣ ትፈራላችሁ። አይ እምነት የለውም ነው የምትሉት። አያችሁ፣ አብርሃምን እምነት አልባ የምታደርጉት የራሳችሁን እምነት ለማዳን ክርስትና ለማዳን ስንትሉ አብርሃምን እምነት አልባ ታደርጉታላችሁ። እንቀጥል። በእርሷም አለ በእርሷም ኢብራሂም ያደረገ ኢብራሂም ልጆቹን አዘዘ። አያ ስለዚህ ኢብራሂም ራሱ ሲሞት ልጆችን አዟቸው ሙስሊም ሁኑ ብሏቸው ነው የሞተው። እንቀጥል። ያዕቆብም እንደዚሁ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። አያ አይደለ? ስለዚህ ሲወርስ የመጣ ነው። ኢብራሂም ለልጆቹ የኢብራሂም ልጆች ደግሞ ለልጅ ልጆቻቸው ሲያስተምሩ። እንቀጥል። ደግሞ ያዕቆብ ደግሞ አለ። ያዕቆብ ሞት በመጣበት ጊዜ ለልጆቹ ከኔ በኋላ ማንን ትገዛላችሁ ባለ ጊዜ ቀራቢዎች ነበራችሁን? እነሱም አምላክህን የአባቶችህን የኢስማኤልን የኢብራሂምን የይስሐቅን አምላክ አንድ የሆነውን አምላክ እኛ ለእርሱ ፍጹም ሙስሊሞች ሆነን እናመልካለን አሉ ይላል። ስለዚህ ኧረ እባክህ ዝም በል እንዴ! ይመለስ እንጂ አይሰማኝም እኮ እና ያዕቆብ እያልኩ ለምን አታዳምጥም? ማንበብ ባችል እንኳ አዳምጠኝ። እኔ እንድታነበው ካሜራ ከፍቼልሃለሁ፣ ግን ማንበብ ከከበደ ቢያንስ አዳምጠኝ ፕሊስ። እሺ ሳወራ ጀዛከላ በዛ መንገድ አድርገው። እሺ ወገናችን፣ እኛ ክፋት ቅድም ደግሞ እየታገስን ስለሆነ ማለት ነው። እሺ ጨረስን። ስለዚህ ነቢያት በሙሉ ሙስሊም እንደነበሩ ከቁርአናችን አይተናል። መጽሐፍ ቅዱስ ላይ ግን በጠይቃቸው ኢላ የውሚል ቂያማ ጳጳስም ዲያቆንም የፈለገ ቢመጣ አብርሃም ክርስቲያን ነው ብሎ በድፍረት መናገር አይችልም። ቢናገርም ደግሞ ማስረጃ አያቀርብም። መጽሐፍ ቅዱስ አለኝ አሁንም እንደ ወደፊት ማለት ነው። ኢብራሂም ክርስቲያን የሚል ክርስቲያን ካለ ይምጣ። ጨርሻለሁ። አሁን ደግሞ ከገዛ መጽሐፍህ እናሳይ። ቅድም በጠይቃ አልመለስክልኝም። አሁን ግን እኛ ሙስሊሞች ደግሞ በመጽሐፋችሁ ራሱ ሙስሊም የሚለው እንዳለና ነቢያት ራሱ እንደሚያውቁት እናሳይሃለን። ማሂሩ አለ ከፍተዋል። ይመቻል። አዎ እሺ፣ ልክፈተው ካሜራ ኢንሻአላህ። ማሂሩን አትልቁትና ጀማ በደንብ ይሄድበት ማለት ነው። ኢብሮ የከፈተው ይታያቸዋል። ቀጥል ማሂር፣ አንተ ቀጥል ራስህ። እሺ። አይ እንትን አገኘሁት፣ አልጠፋብኝም ካሜራ ማብሪያ። ኦኬ ዞሯል። አዎ መጣ። እሺ እንዳሳያችሁ ነው። አንደኛ ነገር ይህን ነገር ማሳየት አይጠበቅብንም፣ ትብብር ነው እያደረግን ያለ ነው። ሁለተኛ ነገር እስልምና ላይ የሆነ ጥያቄ እስከተጠየቀ ድረስ ማስረጃ ልንጠየቅ የምንገባው እዛው እስልምና ላይ ነው። ሌላ ነገር ላይ ገብተን አረ ሰውዬ ምን ሆነ ነው? ይበቃሃል። ሀሳቡን አብራራው ነው። ወደ ቀጣይ ሰው እንሄዳለን። ስለዚህ ክርስትና ላይ መጽሐፋቸው ላይ ይህንን ቃል ይጠቀማሉ፣ ይሄ ኢስላም የሚለውን ቃል ይጠቀማሉ የሚለውን ነገር መመልከት እንችላለን። ትንቢተ ኢሳያስ ምዕራፍ 42 ቁጥር 19 ላይ አንድ የሚናገረው ነገር አለ። ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹሙ ይላል። ይሁት እንደ ፍጹሙ ወይስ እንደ እግዚአብሔር ባሪያ? ይሄ ፍጹሙ የእግዚአብሔር ባሪያ ነው። የእግዚአብሔርን ባሪያ ነው ፍጹሙ እያለ የሚጠራው። እውር የሆነ ማን ነው ብሎ ይገልጻል። በሚገርም ሁኔታ አንደኛ ነገር
ይሄ ሙሉ ምዕራፉ ትንቢተ ኢሳያስ ምዕራፍ 42 እየተናገረ ያለው ስለ ነቢያችን ሰለላሁ ዐለይሂ ወሰለም ነው። ይህንን በሌላ ጊዜ አስፈላጊ ከሆነ ማየት እንችላለን። ትላንትና ማይተነዋል። ሁለተኛ ነገር ደግሞ የእግዚአብሔር ባሪያን ፍጹም እያለ የሚጠራው የእግዚአብሔር ባሪያን የእግዚአብሔር ባሪያ ሙስሊም እያለ ነው የሚጠራው። ይህንን ደግሞ እንትኑ ላሳያችሁ፣ ዲክሽነሪዎች ላይ ላሳያችሁ። የሚጠቀመውን ቃል ዩት ፐርፌክት ብሎ እንግሊዝኛው ላይ ያስቀምጠዋል። ስትሮንግ ነንበሩ 7999 ነው። ይህንን ቃል ሌክሲካል የሆኑ ዲክሽነሪዎች ወይም ደግሞ ይሄ ዲክሽነሪዎች ማለት የሂብሩ ዲክሽነሪዎች የኦልድ ቴስተመንት ሂብሩ ዲክሽነሪዎች ሲተረጉሙት ምን ይሉታል? ሜሹላም የሚለውን ቱ ሰሚት ዋን ሰልፍ ለአንድ ሰው ምን ማድረግ ነው? ሰሚት ማድረግ መገዛት ማለት ነው። እስልምና ላይ ኢስላም የምንለው ኢስላም የሚለው ነገር ኦቢዲያንስ መገዛት ማለት ነው። ወይም ደግሞ ሰሚሽን ቱ ጋድ ኤንድ ሙሐመድ። እስልምና ላይ ኢስላም የሚለውን የምንጠቀመው ምን ለማለት ነው? ነቢዩ ሙሐመድ አላህን ስብሐነሁ ወተዓላ መገዛትን ለማሳየት ነው። አላህና መልክተኛውን እንታዘዛለን፣ አላህን ደግሞ እንገዛለን። ይህንን ለማሳየት እስልምና ላይ ይጠቀሙታል ብሎ ያስቀምጧል። እዚህ ላይ ደግሞ የሚጠቀሙት ለምንድን ነው? ቱ ሰሚት ዋን ሰልፍ ራስን አሳልፎ ለማስገዛት ተመሳሳይ ኢስላም የሚለው ትርጉም ነው ያለው። ለምን ቃላቶቹ አንድ አይነት አልሆኑም የሚል ነገር ሊመጣ አይችልም። ምክንያቱም ለምሳሌ ፓሊዮብራይስጥ ላይ የሌሉ ሳውንዶች ግን ደግሞ አሁን እኛ የምንጠቀማቸው ሳውንዶች አሉ፣ አረብኛ ላይ ያሉ ሳውንዶች። ከዛ አንጻር ቀጥታ ሙስሊም የሚለውን ቃል ባናገኝም ሜሹላም የሚለው ግን ራሱ ሙስሊም እንደሆነ ኢንተርናሽናል ስታንዳርድ ባይብል ኢንሳይክሎፒዲያ ያስቀምጠዋል። ሜሹላም የሚለውን ሲተረጉም ምን አለ? ኮምፔር አረቢክ ሙስሊም። አረቢክ ሙስሊም ከሚለው ጋር ኮምፔር ልናደርገው የምንችለው ቃል ነው ብሎ ያስቀምጠዋል። እዚህ ጋም ያው he was called ሜሹላም because he was perfect in his conduct። ፐርፌክት ነበረ ኮንዳክቱ ላይ። ይሄ ሰውዬ ምን ተብሎ ይጠራ ነበር? የእግዚአብሔር ባሪያ ወይም ደግሞ የአላህ ባሪያ ብለን የምንጠራው ሜሹላም ወይም ሙስሊም ተብሎ ይጠራ ነበር ማለት ነው። ጨረስ። ወደ ቀጣይ ሰው ማለት ይችላል። አየሽ እሺ። እሺ አቡኪ እያወራ የነበሩት ሰምቷቸዋል? አልተሰማቸውም። አቡኪ እየነገረን ያለው ቁርአን ላይ ራሱ የምናገኘውን ሀሳብ ስለ ኢብራሂም ዓለይሂ ሰላም ቁርአን ላይ የሚናገረው ነገር አለ። ያን ነገር ተመሳሳይ ደግሞ እግዚአብሔር ወደ አብርሃም መጥቶ ሲናገረው ወይም ደግሞ ወደ አብርሃም ሲመጣለት ራእይ ሲሰጠው ዘፍጥረት ምዕራፍ 17 ቁጥር 1 ላይ ራሱን ነገር እናገኛለን የሚለው ነው የሚያሳየን። ኦሪት ዘፍጥረት ምዕራፍ 17 ቁጥር 1 ላይ አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና ምን አለው? እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን ብሎ ያስቀምጠዋል። በተመሳሳይ ፍጹም ሜሹላም የሚለውን ቃል ለአብርሃምም ተጠቅሞት እናያለን። አብርሃም ሙስሊም እንደሆነ ቁርአን ላይ ተቀምጦ እናገኛለን አይደል? ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። ጌታው ስለም ባለው ጊዜ ለዓለማቱ ጌታ ሰልም ያለው ብሎ ተናገረ ይላል። እዚህ ጋም ፍጹም ሁን ሙስሊም ወይም ደግሞ ሜሹላም ሁን እያለ እያስቀመጠለት ነውና ብዙ ሌሎችንም ማምጣት እንችላለን። ይህንን ሊያስቀምጥል ነው። ጀዛከላሁ ኸይር አቡኪ። የሚገርም ፖይንት ነው። አይ ቆይ አንዴ፣ ቤቱ ህግና ደንብ አለው። ተረጋጉ እሺ። የሚያስኬድ ሰው አለ። ቀጥል። ማን ነው የሚያስኬደው? ኢንሻአላህ ህግና ደንብ አለው። እሺ እሺ። ቀጣይ ማን ነው ጠይቁ። ቀጣይ ቆይ አንዴ ልዩ። ኦኬ ማን ነበረ ተረኛ? ማሂር ሳላህ ይለማ ኢምራን ነበረ። ሳላህ ይለማ አቡኪ ነው። አቡኪ ቀጥልሽ። አቡኪ አለ። ሚዩት ባታረጉ እኮ ጥሩ ነበር። በቃ ከሌለ ወደ እኔ ነው የሚመጣው። ኖ አህመድ አለ።
አህመድም የለም። ቀጥል አንተ በቃ። እሺ እኔ ነኝ ተረኛ። ኢምራን በኔ ቦታ ስለገባ ቅድም። እሺ ቀጥል ወገናችን። ኦኬ በእንትን በአብርሃም ላይ የሚገልጽ በእግዚአብሔር ማመንን የሚገልጽ እንትን መረጃ ለመስጠት ነበር እና ኦሪት ዘፍጥረት ላይ ታወጣልኛል። ጥያቄ ነው። ጥያቄ አለ። ጥያቄ ያስተናገደ ነው ለክርስቲያኖች ብቻ። ኦኬ እሺ ችግር የለም። አለኝ ጥያቄ ግን አንዴ ኦሪት ዘፍጥረት ላይ ጥያቄ ብቻ ነው የምናስተናግደው ወገናችን። ጥያቄ ካለ እስልምና ላይ ማንኛውም ጥያቄ ካለ ጠይቅ። እሺ እጠይቃለሁ እኮ ግን ቅድም እናንተ መጀመሪያ ግን ብሎ ነገር የለም። ጥያቄ ካለ ብቻ ጠይቅ፣ ካለዛ ሌላ ሰው ጋር ልንሄድ ነው። ግን የሚባል ነገር አይሰራም። ጥያቄ አለ? እሺ ወይ ሌላ ሰው ይቀጥልና እኔ ጥያቄ እንጂ እመጣለሁ። ነትክ በቃ ጥያቄ ከሌለ እሺ ሌላ ሰው ቀጥል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።